ገባሁኝና እዛ ያለውን ስግደት እያወጣሁኝ መስገድ ጀመርኩኝ ማለት ነው። ስሰግድ የማውቃቸው ሰዎች ፊት ለፊት ይመጡኛል። እየሰገድኩኝ እያለ ይሳሉኛል ምናምን። መጽሐፍ አልነበረኝም፣ ምንም አልነበረኝም። የነበርኩባት ሴትዮ እያልኩን ቀዋሚ ነው የምሰራው፣ ስራ ይዛ ነው። እዛ ሁኜ ነው እንግዲህ ብዙ ፈተና ብዙ ህመም ያስተናገድኩት። ብሬ የማይቆጠርልኝ እዛ ሁኜ ነው የምሰራው። ያላቅም እንጂ ሴትዮዋ መተታም ነበረች ማለት ነው። በስተመጨረሻ ተጋለጠ። የተጋለጠውም እንደዚህ ነው። እየሰገድኩኝ የሆነ መጽሐፍ አመጣሁኝ፣ መጽሐፍ ቅዱስ ኦርደር አድርገን መጣልኝ እና የጓደኛ ማለች አብረን የምንሰግድ ምናምን በስልክ እንደዚህ እየተደዋወልን እንሰግዳለን፣ መልካ እናደርሳለን ምናምን እና ማንም ስለ እኔ ያሳለፍኩትን ህይወት ምናምን ማንም አያውቅም። በእኔና በባለቤቴ የማይቀና ሰው በፍጹም የለም። መምህር ይመናት ሁሉም ይቀናል። ምን አለ ያንችን ህይወት በሰጠን ነው የሚለው። ግን እኔ ያሳለፍኩት ውስጡን እኔ ነኝ የማውቀው። ያሳለፍኩት እንዴት እንደሆነ ምናምን ሁሉም ነገር እኔን ብቻ ነኝ የማውቀው። እኔና እሱ ከዛ እሱ ይናገራል። አንዱ ጎበዝ ከሆነ አንዱ ውሃ ከሆነ እሳቱ ብዙም አያቃጥልም ይባላል እና የአንቺ ውሃነት የባለቤትሽ ጋርና በአንቺ መካከል ያለውን እሳትና ውሃ ወይም ጭድና እሳት የነበረውን ጉዳይ አብርዶታል። ሰውም እንዳያውቅ አድርጎታል። ግን የሚገርማችሁ ብዙ ቤት እንደዚያ ነገር አለ። ወይ ሚስት ወይ ባል ሰከን ያሉ ከሆኑ ትዳሩ እድሜ ያለው ትዳር እድሜ የማይኖረው ሁለቱም እሳት ሲሆኑ ነው። በጣም ብዙ ቤት ያየሁት ነገር ቢኖር ይሄ ነው። አንዱ አዛይ አንዱ ታዛይ ከሆነ ይቀጥላል ትዳር እንደተዛዘሉ ማለት ነው። ያዘለውም ወገቡ አይሰበርም፣ የታዘለውም እንደታዘለ ሆኖ እንደ ህፃን ጡጦ እየጠባ የተወሰነ ድረስ ይሄዳሉ። ትንሽ ችግር የሚፈጠረው ታዝያለሁ ብሎ ላይ ሆኖ ሲንፈራገጡ ሲቀብጡ ምን ሲሉ አንድ ቀን ጭውፍ ወይ ብሎ ያዘለም ሲወረጉር ነው ችግር የሚፈጠረው እና እውነት አንዱ ውሃ አንዱ እሳት ሲሆኑ በጣም ትልቅ ጥቅም አለው። ሁለቱም ውሃ ቢሆኑ መልካም ነበረ። ግን እሳትነት ብዙ ጊዜ ወይ ከሚስት ወይ ከባል ሲመጣ ጎረቤትም እንዳይሰማ ሆኖ ውሃ አንዳንዴ ያዳፍነዋል እና የባል ውሃነት ወይም የሚስት ውሃነት ለትዳር እድሜ ወሳኝ ነው፣ በጣም ወሳኝ ነው። እሺ ቀጥይ። እኔ እንደዛ እያልኩኝ ማንም አሁን ግን እሱ ይላቸዋል ይሄን እኔ አሁን እንደዚህ ያሳልፋለች እሷ ወይ ደግሞ እንዲህ ስላለች ነው በእሷ ነው የኔ ትዳር የሆነው ብዬ ብነግራችሁ ስለማታምኑኝ በቃ ምንም አልልም። እንደኔ አይነት ባል ግን ይስጣችሁ ብዬ አልመኝላችሁም ይላቸዋል። እንደዛ የሚሉ ሰዎች ማለት ነው። ምክንያቱም እንዲህ ታሳልፋለች ብሎ ከተናገረ አያምኑም። ኧረ ይህን ሁሉ ነገር እንዴት ትሸከመዋለች ይላል። ግን እሱ ይመሰክርልኛል። እኔ እሷ ጋር ባልሆን ምናልባት ዝም ብዬ እየውደለደልኩ ልኖር ነበር ይሆናል፣ ምናልባት አይታወቅም። ግን ብዙ ውጣ ውረድ አሳልፋ እስከ ልጅ መውለድ ትዳር ምን እንደሆነ ሚስጥሩ ፍቅር ምን እንደሆነ ራሱ እንዲገባኝ ያደረገችው በእሷ ትዕግስት ነው ይላል። ሁሌ ከነክን የነበረው እሺ ይላለሁ። የመምህር ጳውሎስ ነው የሚባለው እሺ በሉ የምድር በረከትን ትበላላችሁ ያሉ ብሎ ያስተማረው ትምህርት በጣም ነበር የምወደው ከድሮ እና እሺ የምትለውን ነገር ገዝታኛለች ይላል። ሁሌ ማንኛውም ነገር አሁን አትደውይብኝ በቃ ሁለተኛ እንዳትደውይ ምናምን ካለኝ እሺ ነው የምለው። አውቆ ራሱ እንኳን እስኪ ምን ትላለች ምናምን ብሎ በቃ እንዳትደውይልኝ በቃ እኔ የረገጥኩበት እንዳትረግጭ ካለኝ እሺ እላለሁ። ዘግቼ እኮ አለቅሳለሁ፣ ግን ለእሱ አልቆጣም አልጨቃጨቅም። እሺ በቃ አልደውልም፣ የሚያናድድ ከሆነ አልደውልም ብዬ ዝም እላለሁ። እና ከዛ ይቃጠላል ይሆን እናደዳለሁ ነው የሚለው። እንደዛ ስትለኝ እናደዳለሁ እኔ ለምን እንደምናደድ ግን አይገባኝም ነበረ ይላል። እሺ ስትዩ የሆነ ትህትናዋ በጣም ያናደኝ። አዎ የሆነ ነገር ይቆጣና እሺ ብዬ ዝቅ ስል ይናደዳል። ያለ ይገርማል። በጣም ይገርም ነው። ለምንድን ነው የምናደደው ግን? ከዛ ይነግረኛል ለራሴ ምን ይለኛል፣ የሆነ ነገር ተቆጥቼሽ ምንም ይሆን ምንም እሺ በቃ ብለሽ ስትታዘዢ በጣም እናደድና ከዛ ራሴን እጠላዋለሁ ይላል። ራሴን በጣም ነው የምጠላው። እኔ ለእሷ የምገባ አይደለሁም ብዬ ራሴን እጠላዋለሁ። ራሴን የሆነ በቃ በጣም እናደዳለሁ በራሴ ይላል። በራሱ ማለት ችግር የለውም። ሰው እኮ እንደዛ ነው፣ ያጠፋል ይመለሳል። ሰው ከጥፋቱ ነው የሚማረው ምናምን እላለሁ። ከዛ ያንተን ትምህርት እየሰማሁ መምህርዬ ከዛ በኋላ መጽሐፍ ቅዱስን አምጥቼ ውዳሴ ማርያምን ይዤ መጸለይ ስጀምር እዛ ክላስ መምህርዬ የእውነት ቅዱስ ሚካኤልን የረገጠውን ዲያብሎስ ፊት ለፊት መጣብኝ እያየሁት። ጨፍኝ አይደለም ተኝቼ አይደለም ዝም ብሎ መጣ ፊት ለፊት እያየሁት ማለት ነው። ሰማትን ዞር ይልና በዛኛው መስኮት ደግሞ ይመጣል። ደግሞ ሰማትን በዛ ይመጣል። ከዛ ምን ስትል ሰማሁኝ ገጠመኝ ላይ የሆነ ክብድ ሲላችሁ
ወይ መስቀል ካላችሁ አንገታችሁ ሳታስቡ የሆነ በድንገት ዞር ብላችሁ አማተው ስትል ሰማሁኝ እና ዝም አልኩኝ። በቃ ቤቱ ዝም ብሎ ትርምስምስ አለ። በቃ የሆነ በቃ የሚወድቅ ይመስላል ምናምን ተወንጓጓ ምናምን። ከዛ ሰዎቹ ምንድን ነው ብለው ወጡ። ምንም የለም፣ የወደቀ ነገር የለም፣ ግን ይንኳኳል በቃ። ከዛ በጀርባ ፊት ለፊት በእንትን በአማትቤ ዘወር አለ። በቀኝ መጣ አማተብኩኝ፣ በግራ መጣ አማተብኩኝ፣ በጀርባ መጣብኝ። ከዛ ዝም ብዬ ውዳሴ ማርያም እያደረስኩ በህልናዬ እየቀረበኝ እያነቀኝ የሆነ ጀርባዬ ሊይዘኝ ትንሽ እየቀረው እየመሰለኝ በውስጤ በህልናዬ ነው የሚመጣብኝ ያንን ነገር። ከዛ መስቀሌን ረጅም መስቀል ነበረኝ ትንሽ ረዘም ያለ ነው እና እሱን ይዤ በድንገት ዝም ብዬ ዘወር አልኩኝና በስላሴ ስም እግዚአብሔር ይገስጽ ወደቅኩኝ ለራሴ። በቃ ራሴን አልሳትኩም፣ ግን እንደዚህ ሰው እንደገፋኝ እንደገፈተረኝ አይነት ወደቅኩኝና ተነሳውና መብርሃንን በቃ በጣም ለመንኳት፣ አለቀስኩኝ፣ በጣም አለቀስኩኝ። ከዛ ሴትዬ አበደች። ምንድነው ያመጣሽው? ዕጣን ምናምን አድርጌ ነበር። ምንድነው ያጨሽው? በቃ ታወኩ። በቃ ልጆቹም ወጡ፣ ሰውየውም ወጣ፣ አበዱ። ምንድነው ያመጣሽው? ይሄ ነገር ምንድን ነው አሉ። መጽሐፉ ማለት ነው። ይህ መጽሐፍ ግን አለሽ ሰማ መምሪ አሁን አሉ መጣ። አዎ መጥተሻል። አንቺ ከዛ ሰውየው ምን አለ? ሴትዮዋን በጣም ስለተናደደች ሰብሰብ አድርጊው 10 ደቂቃ ስለሆነ አሁን በኢትዮጵያ ሰዓት አቆጣጠር 4 ሰዓት ሊሆን 2 ደቂቃ ነው የቀረው። ግን ቪዲዮው 3 ሰዓት ሊሞላ 15 ደቂቃ ነው የቀረው። ለአንቺ 10 ደቂቃ ልስጥሽ። የተቀረውን ጸሎት ጸልይበት፣ መዝሙር ከፍትበታለሁ። እሺ ቀጥይ። እንደዛ ሆኖ ከዛ መስገድ እንትን ስጀምር ምናምን ነው። ከዛ በኋላ በቃ ፈተናዎቹን ተደራረቡብኝ ምናምን እና ከዛ በኋላ ባለቤቴ ሀገር ገብቶ ተመልሶ መጥቶ ነው ሴት ልጅን ወልጄ ምንድን ነበር ያሉኝ ህመሙ ስትሮንክ ነው ምናምን በሀገራችን። ስለዚህ እንኳን እሱን ህመም ነበር የታመምኩት ሴት ልጅን ስወልድ ማለት ነው። ከዛ ከሞት የዳንኩበት እንትን ከዛ በኋላ ነው። በቃ አምኛለሁ። መስገዱ በቃ ሁሉም በጣም በደንብ በረታሁኝ መስገድ ላይ ምናምን። መጾም ጾም አያመልጠኝም። አመት ከአመት የሚመጣውን ጾም በፍጹም አያልፈኝም። በረከትም አስራትም ማውጣት ጀመርኩኝ። ብር የተሰበሰበና የሴቱዬ ቤቱ ሸተተኝ። ይሸተኛል ስላት እሷ የለም ሽታ ምንም ነገር የለም ትለኛለች። እኔ ግን ይሸተኛል በጣም ዝም ብሎ በጣም የሚከረፋ ሽታ ነው። ከዛ ዝም ብዬ እንደ ድመት እያሸተትኩኝ ኩሽና ላይ ነው የሚሸተኝ እና የሆነ እቃ የሚቀመጥበት ዶላቡ እንትን እያልኩኝ እንደ ድመት እያሸተትኩኝ ሄድኩኝ። ያለችበት ዶላብ ስደርስ በጣም ዘገነነኝና ስከፍተው እዛ የሆነ ነገር አገኘሁንና ይሄ ምንድን ነው ምናምን ስላት ይሄማ የዓይነ ጥላ መድኃኒት ነው አለችኝ ማለት ነው። ከዛ እንዴት የዓይነ ጥላ ማለት ምናምን ስላት አይ ቤት ስሰራ የገበያ መተት ማለት ነው። ገበያ የሚስብላት ገቢ የሚስብ ነገር ነው። አዲስ ቤት ሰርታ ሰው ሳይገባበት ይሄን አጭሽለት ብላ የሆነ ሴትዮ ሰጥታኝ ነው። ይሄ መድኃኒት ነው አለች። ኦኬ ነው ምናምን ብዬ ሰው ያጨሰችውን ቤት እጄ የቅሸት ቅዱስ ገብርኤል እምነት መጥቶልኝ ነበረ፣ ቅባ ቅዱስ መጥቶልኝ ነበረ። ቀባሁት፣ በሩን ሁሉን ቀባሁት። ከዛ በኋላ እኔ እዛሁኝ የምታመመውን ህመም እየቀነሰልኝ መጣ ማለት ነው። ቢያንስ 3 ህመም ከኔ ጠፋ። እዛ የነበርኩበት ዝም ብሎ የሚጥለኝ የነበረውን ህመሙ የማይታወቅ ሕክምና የሚሄድበት ህመም ቆመ። እንደ ሳል ነገር ያስለኝና ልቤ ያፍነኝ ነበር፣ እሱም ጠፋ። ሁሉም ተስተካክልልኝ። ባለቤቴ ሀገር ገብቶ ተመልሶ መጥቶ ነው። ግን ከዛ በፊት ሱባኤ ይዤ ነበረ እና መምህርዬ 10 ደቂቃ ስላለኝ እንትን ለመሰብሰብ ልሞክር። የእመቤታችን ባለቤቴ ወደ ሀገር ከገባ በኋላ ሱባኤ ይዤ ነበረ ለ3 ቀን እና እመጣለሁ ስላለ በጣም መንገድ በጣም ሰው እየተጎዳ ነበር፣ ሰው እያለቀ እየሞተ ነበር እና ፈርቼ ሱባኤ ያዝኩኝ። ሱባኤ ሲይዝ ግን ምን አየሁኝ መሰለ መምህርዬ፣ የሆነ ልጅ በእመቤታችን ስዕለ አድኖ ውስጥ ሆኖ አስቤውም አልሜውም ማላቅ ልጅ እየሳቀ አየሁትና በፍልሰታ መጨረሻ ላይ ሞተ። ጎርፍ ውስጥ ገብቶ ክፉ አሟሟት ሞተ። ምንድን ነው ብለሽ እየሳቀ ነበር እንጃ እየሳቀ አየሁት።
ከዛ የፍልሰታ መጨረሻ ላይ ጎርፍ ውስጥ ገብቶ በቃ አባቱ ብቻ ነው እንጂ እንደውም ያወቀው ማንም ሰው የማን ልጅ ነው እያለ ነበር። አባት ግን በልብሱ ነው ያወቀው እንጂ በጣም ተበላሽቶ ነው የሞተው። አሁን ብዙ ጊዜ እንግዲህ ገና ሳይሞት ነው አይደለም እንግዲህ ሲስቅ ያየሽው? አዎ እንግዲህ ሊወስዶ የፈለገ መንፈስ ነው ሲስቅ ያየሽው። እና አንቺ ህልምን የምትተረጉሚበት መንገድ በዛ መንገድ ስለሆነ በዛ መንገድ ነው ያሳየሽ። እንደ መንደሩ ነው እንደ ሀገሩ ነው እንግዲህ ህልም የሚፈታው። ህልም እንደፈችው የሚባለው ምንድን ነው? አንቺ በዛ መንገድ ስለምትፈችው ነው። ግን አንዳንዴ መንፈስ በጣም የሚገርመው ነገር ሊወስድ የሚፈልገውን ሰው ከመውሰዱ በፊት ለአንዳንድ ጎረቤቶች፣ ለአንዳንድ ሰዎች ሊወስድ እንደሚፈልግ ያሳያል። ሰው ግን አይረዳውም ያን ነገር። በቃ ልወስዶ ነው ማን ብሎ አላግጦ አሹፎ የሚሄድ መንፈስ አለ። ልክ እንዳልሽው ስቆ የሚሄዳለን። እንዴት እስቲ ሞትን ከሳቅ ምን አገናኘው? እስቲ ስታስቢው ሊሞት ያለ ሰው ጎርፍ ሊወስዱ ያለ ሰው በህልምሽ ሲስቅ ማየት ማለት አይገናኝም። በዛ ላይ ደግሞ እኔ እንዴት ተነስቼ እንዴት ይሄን ነገር እንዴት መጣልኝ ያለች የስጋ ዝምድና አለን አብሮ አደግነን እንዴት መጣልኝ እንዴትስ አየሁት ምናምን ብዬ ነው ያለፍኩት። እንትን አንድ ለምን ምናምን ብዬ የሆነ እንትን አላልኩም። እና በሱባኤ መጀመሪያ ሱባኤ ሲይዝ የመጀመሪያ ቀኗ ጾም ስገባ ያዝኩኝ አየሁት። በፍልሰታ መጨረሻ ላይ ሞተ። በዛ ቀን ማለት ነው በ15 ቀን ውስጥ ነው። ከዛ የመጀመሪያው እሱን ስስቅ አየሁት። ሁለተኛውን ደግሞ በሁለተኛው ቀን ለ3 ቀን ነበር ያዝኩና በሁለተኛው ቀን አያቴ በህይወት የለችም። ግን በእመቤታችን ነው የማያቸው። ግን በእመቤታችን በስዕል አድኖ ነው በመስታወት ብሬን የተሰራታ ያለችን ይዣት የምዞረው እና በዛ ውስጥ ነው የማያቸው። እና ምንም እንትን እጇ እንዲህ ያደፈ ልብስ ለብሳ እጇን ጥምር አድርጋ የሆነ ነገር እንዳሰራት ሆና ግን የሚታየኝ ዛሩ ሲወርድ ምናምን እንደዚህ ተለምነው ምናምን ሲወርድ አለ አይደለ? ተለማምነው ሲያወርዱት እንደዛ ሆና ነው እየታየችኝ ያለችው። እና ከዛ የዛሩ ምግብ ልትሰጠኝ ግን እየፈራችን እጇ ወይ ሙሉ ለሙሉ ልትዘረጋውም አትችልም። ከዛ ደግሞ ትመልሰዋለች፣ ከዛ ደግሞ ሰጠኛለች ምናምን። እና ከዛ ኋላ ተነስቼ የእመቤታችን ስዕልን ሳያት አያቴን ነው የምትሳለኝ። እና በመቁጠሪያ በስንት መከራ እንትን ብዬ ነው የቅዱስ ገብርኤል ስዕል አድኖ እንትን ብዬ ግንባሬ ላይ ብዙ ነገር እንትን ብዬ ነው ከዓይኔ የተሰወረው እንጂ በፍጹም ከዓይኔ አይጠፋም ብሎ ነበረ። ታችን አዳምጣችሁ ለዚህ ስለበቃችሁ እጅግ በጣም ደስ ብሎኛል። ሳልናገርም አላልፈው። የባህል ዕቃ ነው ብላችሁ የምትሸጡ የምትሸጡትን ዕቃ ወቁ። አንደኛ የአፍሪካውያኖች ባህል ዕቃ ነው ብላችሁ የምትሸጡት የጣዖታት መልክ ያሏቸውና ታሪኮቻቸውም ጣዖታት ናቸው። ሁለተኛ የኢትዮጵያ ራሱ የባህል ዕቃ ነው ተብሎ እስቲ ወደ ኢሚግሬሽን ጥቁር አንበሳ ሆስፒታል አካባቢ ጥቁር አንበሳ ትምህርት ቤት ፊት ለፊት የባህል ዕቃዎች የሚሸጡትን ወደ መርካቶ ግቡ እስቲ። የባህል ዕቃ መሸጫ ኮተቱ የመስቀሉም ምን ከበሮ ምኑም ጸናጽኑ ማለት ጎን ለጎን ደግሞ ኮተታ አለ። የምን እንደሆነ ማይታወቅ ጨሌ የሚሰበስቡ እንዳሉ ታውቃላችሁ። የአንገት ጨሌ ወስደው መርካቶ እንሽጥ ይላሉ እናቶቻችን። የተመለከ 100 ዓመት 50 ዓመት 30 ዓመት የተመለከ ቅቤ የተቀባ ጨሌ ታጥቦ ምን ተብሎ እዛ ይሸጣል። ያንን የሚገዛ ስላለ በውድ ዋጋ የሚገዙ እናቶች አሉ። ለምን ዛሩ ሲጣላቸው አረ እንደው ተጣልቶሻል ሂጂና እስቲ እንደው ይዘሽ ነው ገዝተሽ ነው ተብሎ ሄደው እንደገና የሚያመጡ አሉ። ይህንን አስበው በውድ ዋጋ የሚሸጡ አሉ። የባህል ዕቃ ሻጮችና እንደ ባህል ዕቃ የሚታየው እና እዛ ቤት ውስጥ ተቀምጠህ ታዲያ ጤነኛ ትሆናለህ? እዚያን ዕቃ የሚሸጡ ሰዎች ከዛ ዕቃስ ገዝታችሁ ቤታችሁ ላይ የሰቀላችሁ ሰዎች ቅዠቱ ያስችላችኋል? ቤት ውስጥ ምንድነው ገዝታችሁ ቤታችሁ ያስቀመጣችሁት? የሆነች ጥቁር ድመት እንደዚህ ብላ ቁጭ ብላ ኮራ ብላ ጥቁር ድመት ገዝታችሁ በእንጨት ታመጣላችሁ። የሆነ ግራ የሚያጋባ መልክ ያለው ጭራቅ የመሰለ ነገር ገዝታችሁ ታስቀምጣላችሁ። እና አንድ ጊዜ የሆነ እንግዳ ቤት ሄጄ ረስቼዋለሁ። ገባሁና ቁጭ ሰላም አልኳቸው። ከዛ አላየሁትም። እኔ እንደገባሁኝ ነው ቁጭ አልኩትና ለካም ቤቱ ሙቀት ሲሆንባቸው መጋረጃ ሰብሰብ አድርገዋል። መጋረጃው ሲከፈት እዚህ ጋር ጠገቤ ጋር የሚያስደነግጥ ነገር ነው ያየሁት። የእውነት ነው የመሰለኝ። ዞር ስል እንዲህ ቆጭ ያለ ነብር አለ በጨርቅ የተሰራ። በስመ አብ ወልድ መንፈስ ቅዱስ ብዬ ጊዜ አይዞህ ጨርቅ ነው ያሉኝ። ይሄ አሻንጉሊት ይሄ ጨርቅ እንኳን እንደዚህ ካስደነገጠኝ ያ ጣዖታት ደግሞ ነፍሴ እንዴት ነው የሚያስደነግጠው?
እና አንዳንዴ የምትሸጡትን ዕቃ አውቁ እባካችሁን። ልጅቷ ወንዶች እንዳትቀርብ ሌዝቢያን እንድትሆን እስከ ማድረግ ድረስ ያደረሳት እዛ ቦታ ላይ መቀመጣው ብቻ አይደለም፣ ደብተሯ የሚያዛቸውን ማድረጋቸው፣ ኩል መከዋሏ፣ ቡና ማፍላታቸው፣ አጠቃላይ ለመንፈሱ ታዛዥ ነበሩና ደግሞ ከእውቀት ነፃ ነበሩ። ዝም ብለው ነበር የሚሸጡት። ምን ችግር አለ ይሄ እኮ ባህል ነው ምናምን ብለው ይሉታል። ግን አይደለም፣ እውነት የተተረማመሰ ብዙ ውጥንቅጥ የሆነ ነገር አለ እና እባካችሁን ነው። ሌላ ሁለተኛ በዚህ ውስጥ መናገር የምፈልገው ወንድማችን ሲጎበኝ እንደነበረው በየገዳማቱ የምትጎበኙ ገዳማት የኛን ገዳም ብቻ አይደለም በዓለም ዙሪያ ቅርሶችን የምትጎበኙ እንደ ወንድማችን እንደ አቤል የወይኗ ልጅ ማለት ነው። ሌሎችም ዩቲዩበሮች አላችሁ። ስትጎበኙ ከቤታችሁ ጸልያችሁ ብትወጡ እንደ ኖርማል አትዩት። ሄዶ መጎብኘት ማናል አንድ የሆነ ልጅ አለ እንግሊዝ ውስጥ ዩኬ ውስጥ የሚኖር ልጅ አጠር ያለ ልጅ ዩቲዩበር ነውና ጠንቋዮች እነዚህ ዊች ክራፍቶች ጋር እየገባ ምናምን ቪዲዮ እየቀረጸ ኦ ማይ ጋድ አያችሁት ጣውቱ ሴትዮዋን አይ በመጥረጊያ ስትዞር ስትሽከረከር እያለ ያሳያል። ኖርማሊ እዛ ቦታ ሲገባ ልጅ እኮ ሊለከፍ ይችላል። ምክንያቱም የተመለከባቸው እቃዎች ነው የሚሸጡት እኮ ፕራክቲስ የተደረገባቸው የተገለገሉባቸውን እቃዎች ዛሬ ላይ መናፍሶቹ ዘምነው ያን እቃ አይፈልጉትም። ሰዎች ላይ ሆነው አፍንጫቸውን ያስበሷቸዋል፣ ፊታቸውን ያስቀድዷቸዋል፣ ሌዝቢያን ያደርጓቸዋል። እነዛ ጣዖታት ራሳቸው ሰዎቹን ጣዖት አድርገዋቸዋል። ለምን? ኤቲስትና ፓጋንነት ማለት እኮ ጣዖትነት ማለት ነው። ሰው ሃይማኖት የለኝም ካለ እግዚአብሔርን አላቅም ካለ ራሱ ጣዖት ሆኗል። ራሱን እያመለከ ነው። ዲግሪውን፣ እውቀቱን፣ ገንዘቡን፣ ቴክኖሎጂውን፣ መልኩን፣ ማንነቱን፣ እውቀቱን እያመለከን ያለው ማለት ነው። ስለዚህ ራስህን ካመለክ አንተ ራስህ ጣዖት ነህ ለራስህ ማለት ነው። ስለዚህ ነጮች በአሁኑ ሰዓት እንጨት ፊት ምናምን እንደዚህ መስገድ የሆነ ማምለክ አይፈልጉም። ያንን ሰብስበው ግን አንዳንድ ነጋዴዎች ዊች ክራፍት የሚመለክበት ማነው የሚሸጥበት ቦታ ላይ ወስደው ጠንቋዮች የሚጠቀሙባቸውን እቃዎች ይሸጣሉ። እዛ ቦታ ገብቶ ቪዲዮ ቀርጾ ለዓለም ማስተላለፉ መልካም ሆኖ ሳለ ጸልዮ ግን አለመውጣት በጣም ከባድ ነው። ጸልዮ አለመውጣት ብዙ ቦታ ታስጎበኛላችሁ፣ ጥሩ ነው። የማይገባበት ቦታ የለም። እዚህ ቦታ እንዲህ ነው ይባላል። ጸጥ ያለ ቦታ ሄዶ እዚህ ቦታ እንዲህ ይደረግ ነበር ይባላል። ይሄ ድሮ የጥንት የግሪክ አማልክት ቦታ ነበረ፣ እዚህ ጋር ዚዮስ ነበር፣ እዚህ ጋር ደግሞ እንትን ነበረች እየተባለ ይመለካል። ማን ነው ይጎበኛል። ግን እዛ ቦታ ላይ መንፈስ ላለመኖሩ ምንድን ነው በህይወታችሁ ላይ ለመጣው ምስቅልቅል ተጠያቂው ማን ነው? እና ጸልያችሁ መውጣት አለባችሁ። እግዚአብሔር ይጠብቃል። ግን ፈቅዳችሁ የሄዳችሁበት ቦታ ላይ ባፈሳችሁት መንፈስ እግዚአብሔር አይጠየቅም። እና ጸልዮ መውጣት የትም ቦታ ስትሄዱ ኢቭን እሱ ብቻ አይደለም፣ የትም ቦታ ስትሄዱ ጸልዮ መውጣት ብቻ አይደለም፣ ገብቷችሁ ነው አንድ ነገር ማድረግ ያለባችሁ። ተረድታችሁት ይሄ ነገር ምንድን ነው ብላችሁ አውቃችሁ ነው መደረግ ያለበት። እንደው ዝም ብሎ ባህል ነው ይሄ እኮ ጀስት በቃ ቅርስ ነው ምናምን ብሎ ብቻ አይደለም። ቅርስ የተባለው ዛሬ ነው፣ ጥንት ቅርስ አይደለም። የዊች ክራፍት የአምልኮ የከልት ማቴሪያል ነው፣ ማቴሪያል ነው። ስለዚህ እንደ ቀልድ አትዩት። ይሄን እንግዲህ በምንድን ነው ያደግነው የሚለውን ነገር በስንት ከፋፍለን እናየዋለን? በአራት ከፋፍለን እናየዋለን። የሰው ልጅ በህይወት ዘመኑ 4 ጊዜ እርኩሳን መናፍስት ያገኙታል። ይህንን ትምህርት ደግሜ የማስተምረው የማታውቁት ሆኖ አይደለም። በጣም ብዙ ሰዎች ዘንግታችሁታል። የማስታወስ ስራ ነው እየሰራ ያለሁት። ለማታውቁት ደግሞ የማሳወቅ ስራ ነው እየሰራ ያለሁት። 4 ጊዜ መናፍስት ያገኙታል የሰው ልጅ በህይወት ዘመኑ ማለት ነው። አንደኛ ሲወለድ ዛር የሚባል መንፈስ አለ። የዛር መንፈስ ህይወታችንና እድላችንን በሙሉ ይወስንብናል። በዚህ ያደጉ ሰዎች አሉ። እንደገና በመላእክት ደግሞ ያደጉ ሰዎች ደግሞ አሉ። እንደነ አቡነ ተክለ ሃይማኖትና መሰሎቻቸው ጻድቃን፣ ቅዱሳን ሰማዕታት ማለት ነው። በመሰረቱ ሰማዕታት የሚባለው ሰማዕትነት ከማህፀን ጀምሮ መመረጥ ብቻ ላይሆን ይችላል። ምክንያቱም አረመኔ ሆነው የንጉስ አገልጋይ ሆነው አህዛብ ሆነው መጨረሻ ላይ አምነው ሰማዕት ሆነው ያለፉም ስላሉ ሰማዕትነት እንደ ሁኔታው ነው፣ እንደ ጊዜው ነው። እንዳመንበት እድሜ፣ እንደተገኘንበት ክርስቶስ እኛን እንዳገኘን እድሜ ነው የሚታየው። ጻድቃንም ቢሆኑ እንደ አባ በጉ ያሉ እንደ ሙሴ ጸሊም ያሉ ከወንብድና ወጥተው ጻድቃን የተባሉ በበረሃ መንነው የጻድቅነትን ህይወት የኖሩም አሉ። አብዛኞቹ ጻድቃን ግን ኢትዮጵያን ጻድቃኖች ከማህፀን ጀምሮ በስለት የተወለዱ የተመረጡ ናቸው። ይህ በመላእክት እጅ ሲያድጉ ነው። ስለዚህ አሁን
የዛር መንፈስንና ከማህፀን ጀምሮ የሚጠብቁ መላእክትን እያነጻጸርን ነው እንድንሄድ የምፈልገው። በጣም ወሳኝ ትምህርት ነው ዛሬ የምነግራችሁ። ይህ ትምህርት ላልገባቸውም ጭምር ነው። ይህን ትምህርት እንዲያዳምጡ ሰባኪያንም አገልጋዮችም ይህን ትምህርት አዳምጠው በደንብ ለብዙ ሰዎች እንዲያዳርሱ ነው የምፈልገው። የዛር መንፈስ ከማህፀን ጀምሮ ይቆጣጠረናል። እንዴት ነው የሚቆጣጠረን? ያረገዘችን እናታችን ለምሳሌ በምሳሌ ማሳያችሁ እኔ ብዬ ልሰጥ፣ ከራሴ ልጀምር። እናቴ እኔን እርጉዝ በነበረችበት ሰዓት ሆዷ በጣም የገፋ ከነበረ በእርግዝናዋ ፊቷ ፋፍቶ አምሮባት ባለባበስ በአጠቃላይ እርግዝና የሚያምርባቸው እናቶች አሉ እና ወይኔ ሆዷ ሲያምር ወይም ደግሞ ፊቷ ወፈረ ቆንጆ ሆነች አሁንማ ሳመራት እኮ ብለው የሚያስቡ አሉ። ከሲታ ከነበረች እና በዛ የቡዳ መንፈስ ይገባል። ገና እናቴ እኔን እርጉዝ ሆና ማለት ነው። ለእናቴ ቡዳን የሆነባት ለእኔ ግን ዛር ነው የሚሆንብኝ። ያ ማለት እኔ ስወለድ እናቴን ብሎ የገባው መንፈስ አብሮኝ ተከትሎ ስለሚወጣ ወይም እንደ ሕፃን አብሮ የሚወለድ ሆኖ ሳይሆን ስወለድ ስለሚያይ በአይኗ በእናቴ አይን ላይ ሆኖ መንፈሱ አብሮ ስለሚያይ ዛር ይባላል። ያ መንፈስ ደግሞ ዛር ቡዳ ሆኖ ከተወለደ እድሌን ሁሉ እያበላሸ ነው የሚኖረው ማለት ነው። ሌላ ሁለተኛ እናቴ እኔን እርጉዝ ሆና ወይም ገና ከመወለዴ በፊት ሳልጸንስም ሊሆን ይችላል። እርጉዝም ባትሆን ሳልጸንስ በፊት ገና ሳልታሰብ መተት ተደርጎባት ከነበረ፣ ጮቤ ረግጣ፣ ደንቃራ ረግጣ የሆነ መተት ተወርሮባት ከነበረ፣ ሰዎች ውለውባት ወይም ሰላቢ አድርገውባት ሱሉስ ወይም ደግሞ ይሄ ጦስ ማዛወር መናፍስትን ከሌላ ወደ ራሳቸው የማዛወር ስራ ሰርተውባት ከነበረ እኔ በምጸነስበትና በምወለድበት ሰዓት ላይ ያ መንፈስ ለእኔ ዛር ሆኖ አብሮ ይወለዳል ማለት ነው። ዛር ሆኖ አብሮ ይወለዳል። ይህ መንፈስ ደግሞ እናቴን እንዴት እንዲያደርጋት የታዘዘ መንፈስ እንደሆነ ነው ማሰብ ያለብን። ለምሳሌ ጽንሱን አጨናግፎ ተብሎ የተላከ ሊሆን ይችላል። ወይም ደግሞ እነዛ ሰዎች አጫሽ ቃሚ ሊሆን ይችላሉ፣ ወይም ጠጪ ሊሆኑ ይችላሉ፣ ወይም ደግሞ ግለ ወሲብ ችግር ያለባቸው እናቴ ላይ ችግር የፈጠሩባት ማለት ነው። ድግምት የሚያደርጉባት ቡዳም የገባባት ያ መንፈስ የነዛን ሰዎች ባህሪ ይዞ ነው የሚመጣው እናቴ ጋር። ከዛ ከኔ ጋር ሲወለድ ያንን ባህሪ ነው እኔ ላይ የሚያቀባው ማለት ነው። ከእናት ማህፀን ጀምሮ ያንን እያለማመደኝ ጫት ወዳለበት፣ መጠጥ ወዳለበት፣ ሴት ወዳለበት ወይም ደግሞ ኃጢአት ወደሚባሉ ቦታዎች ላይ እየወሰደ በቤተሰቡ እንኳን የሌለ ባህሪ። አንዳንድ ልጆች አይታችሁ ከሆነ እኛ ቤት ውስጥ እንዲህ ያለ ሰው የለም፣ ከየት አመጣኸው ይሄን ጸባይህን ደግሞ ምንድነው ከምንድነው ያመጣኸው ብላችሁ የምትሉት ልጅ የለም ወይም የምትሏት ልጅ። ይሄ ምንድነው እናንተ ላይ ከሆነባችሁ አንጻር ነው። እናንተ ላይ ማድረግ አልቻለም። ልጁን ግን ከልጅነት ጀምሮ እየመራው እየገራው ይሄዳል ማለት ነው። ይሄ የዛር መንፈስ ባልተባረኩ ማህፀኖች ላይ ያርፋል። ያ ማለት ሩፋኤል ባልተጠራበት፣ ፈታሄ ማህፀን ቅዱስ ሩፋኤል፣ የጭንቅ አማላጇ ድንግል ማርያም ባልተጠራችበት፣ ማርያም 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 እየተባለ አይደለም እንግዲህ ልጅ የሚወለደው። ያኮ ከራሄሎና ከደም መንፈስ ወይም ጽንስን ወይም ማህፀንን ወይም ደግሞ ሽልን ወይም ልጅን ሊቆራኝ የመጣውን መንፈስ መከላከያ ማለት ነው። እናቶቻችን ማርያም 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 እያሉ ሴትን የሚያዋልዱት ዛር መንፈሱን ለመምታት ነው። በትክክል ደግሞ እንደ አመቺሳ ወደ ኦሮሚያ ክልል በአማራውምና ወደ ሰሜኑ አካባቢ ደግሞ ራሄሎ የምትባል ዶሮ እያረቡ ደግሞ የሚወለደው ልጅ ለመንፈስ የሚገብሩ ወይም የሚሰዉ አሉ። ዶሮ ያርዳሉ። ያቺ ዶሮ ስሟ ራሄሎ ነው። ግቢ ውስጥ ጥቁር ዶሮ የሚያሳድጉ ካያችሁ ስሟ ራሄሎ ነው። ይቺን ዶሮ ያሳድጉና ሴት ልጅ ስትወልድ ማህፀኗ አካባቢ ይመጡና እያማጠች እየወለደች እያለ ዶሮን ያርዷታል። ያንተ ነው እየተባለ ነው። የማስታቀፍ ስርዓት እየተሰራ ነው። የአመቺሳ ስራ እየተሰራ ነው። የሰሜኑ ክልል አመቺሳ ይሄ ነው።